የዛሬው የሰሜን ሙቪ ሪካፕ በ2020 የወጣውና የሳይንስ ፊክሽን ዘውግ ያለውን ስፖንታኒየስ ፊልም ነው ያስቃኝ ነው። ታሪካችንም የሚጀምረው ማራ በተባለች ሁለተኛ ደረጃ ተማሪ ሲሆን አንድ ተራ ክፍለ ጊዜ እንቅስቃሴ ውስጥ ከፊቷ የተቀመጠች ክፍል ጓደኛዋ በድንገት ያልተጠበቀ ሁኔታ ውስጥ ገብታ በመፈንዳት አጠቃላይ ትምህርት ቤቱን በድንጋጤ ይታመሳል። ምንም እንኳን ሌሎች ተማሪዎች በፍርሃት እየተሯሯጡ በፍጥነት ከክፍሉ ቢሸሹም ማራ ግን ከቦታው አልተንቀሳቀሰችም። ከዛም ፖሊስና የፎረንሲክ ባለሙያዎች በቦታው ደርሰው ቦታውን በመመርመር ቢጀምሩም ፍንዳታው በልጅቷ አካል ላይ ብቻ ያተኮረና ሌላውን ሕንፃ ያልጎዳ በመሆኑ ምክንያቱን ማወቅ አልተቻላቸውም። እናም ተማሪዎቹ ወደ ፖሊስ ጣቢያው ተወስደው ከተጠየቁ በኋላ አዲስ ልብስ ተሰጥቷቸው ወደ የቤታቸው ይሸኛሉ። የማራም ወላጆች ከፖሊስ ጣቢያ ወስደዋት ወደ ቤታቸው ያመጧታል። ቤትም ስትደርስ ወደ ክፍሏ ገብታ እጽ እየተጠቀመች እያለ በዚህ ድንገተኛ አደጋ የተደናገጠው ዲላን የተባለው የክፍሏ ጓደኛዋ ሕይወት አጭር መሆኑን ተረድቶ ከቆየ በኋላም ቢሆን ለማራ ፍቅሩን በጽሑፍ መልእክት ይገልጽላታል። በማግስቱም ማራ ከጓደኛዋ ቴስ ጋር በመሆን በደረሰባት ድንጋጤ ምክንያት በዛ ያለ የእንጉዳይ ሻይ ወስዳ በመታመሟ ዲላን እዛው አብሯት በማደር እንክብካቤ ያደርግላታል። እናም ሁለቱም በዚህ አጋጣሚ ይበልጥ ይቀራረባሉ። Hey Mara. This is the guy. This is Dylan. Ew! You sent her a pic? No, that would be gross. He sent me pictures of Richards. That's worse. Tell me something, just for me. First time I saw you, Jed tried wrapping his arm around you. ነገር ግን ነገሩ በዚያ አላቆመም። በትምህርት ቤት የስፖርት ጨዋታ ወቅትም ሌላ ተማሪ በድንገት በመፈንዳቱ አጠቃላይ ከተማዋ በከፍተኛ ስጋት ውስጥ ወድቃለች። መገናኛ ብዙሃንም ክስተቱን የኮቪንግተን እርግማን ብለው ሰየሙት። በዚህም ምክንያት ትምህርት ቤቱም ላልተወሰነ ጊዜ ይዘጋል። School's canceled. Well, at least now you can't say things were so much harder back in my day. You're right. You have it way worse. ቢሆንም ግን ዲላንና ማራ አብረው ጊዜ ማሳለፋቸውን አላቋረጡም ነበር። አደጋውም እየሰፋ በመሄዱና ተጨማሪ ተማሪዎች በመሞታቸው የመንግስት የደህንነት ኃላፊ የሆነች ሮሲቲ እና ሳይንቲስቶቹ ማራንና ሙሉ ክፍሉን ለይተው በኳራንቲን ያስቀምጧቸዋል። በተቋሙ ውስጥም ተማሪዎቹ ለመመርመርና ለመጠበቅ ጥረት ቢደረግም በተኙበትና በተለያዩ አጋጣሚዎች ተማሪዎቹ መፈንዳታቸውን ይቀጥላሉ። በመጨረሻም የሕክምና ቡድኑ ከብዙ ሙከራ በኋላ ፍንዳታውን ያዘገያል የተባለው ስኖዝ በተን የሚል ቅጽል ስም የተሰጠው ሰማያዊ ኪኒን በማግኘታቸው ተማሪዎቹ ወደ የቤታቸው ተመልሰው ሕይወታቸውን በከፊል እንዲቀጥሉ ያደርጋሉ። እናም ወደ ትምህርት ቤታቸው ተመልሰው መማራቸውን ጀመሩ። ከጥቂት ጊዜ በኋላ በቫላንታይን ቀን ዲላን እና ማራ አብሮ በማሳለፍ ፍቅራቸውን አጠናክረው ቀጠሉ። ከሰዓታትም በኋላ ቴስና ማራ ምግብ ቤት ውስጥ ምግብ አዘው እየጠበቁ ቢቆዩም አስተናጋጇ ግን ምግባቸውን ለማምጣት መፍራቷን ተረድተው እነ ቴስ ወጥተው ይሄዳሉ። በሌላ በኩልም ሰማያዊ ኪኒን ፈዋሽ ነው ቢባልም ፍንዳታውን ግን ሙሉ በሙሉ ማስቆም እንዳልቻለ በግልጽ ይታያል። በትምህርት ቤቱ ስብሰባ ወቅትም በርካታ ተማሪዎች በቅጽበት ይፈነዳሉ። በማምለጥ ላይ ያሉ በግፊያው ምክንያት ተለያይተው ከህንፃው ቀድሟት ወጥቶ ሲጠብቃት የነበረው ዲላን በማራ ፊት ለፊት በድንገት ይፈነዳል። የአጥንቱም ስብርባሪ ማራን ያቆስላታል። በዚህም ክስተት በከፍተኛ ሁኔታ የተጎዳችው ማራ መድኃኒት መውሰድ ታቆማለች። በከባድ ድብርት ውስጥም ትገባለች። የአልኮል ሱሰኛም ትሆናለች። ራሷንም ለሁሉም ነገር ተጠያቂ በማድረግ እርግማን እኔ ነኝ ወደሚል ድምዳሜ በመድረስ ተስፋ ትቆርጣለች። በመጨረሻው የምርቃት ቀናቸው ላይ ማራ በሰከረ መንፈስ ወደ መድረክ ወጥታ ስለ ሁኔታው ይቅርታ ትጠይቃለች። ነገር ግን ሌሎቹም ተማሪዎች ተመሳሳይ ስሜት እንዳላቸው ስትረዳ ነገሩ የእሷ ብቻ እንዳልሆነ ትገነዘባለች። Springsteen is really good. I found that out the hard way.
No. It's my fault. I wanted to be top of the class, and I think I willed all my competition to die. ከዛም ወደ ዲላን መቃብር ሄዳ ከእናቷ ጋር በመነጋገር የነበራትን ህመም፣ ፍርሃትና ስቃይ ከተናገረች በኋላ መንፈሷም ይረጋጋል። በማግስቱም እየጠበቋት ካደሩ ወላጆቿ ጋር ታርቃ ህይወቷን በሰላም ለመቀጠል ትወስናለች። እንዲሁም ከጥቂት ወራት በኋላ ፍንዳታዎቹም ይቆማሉ። ማራም ሮሲቲን ትሰናበታታለች። ሰማያዊንም ኪኒኒ መውሰዷን ትቀጥላለች። ከዛም ወላጆቿ ለደህንነቷ ቢሰጉም እንድትሄድ ፈቅደውላት ማራ በዲላን መኪና ወደ ኮሌጇ አምርታ ከዛም ሊፈርስ የታቀደውን ትምህርት ቤቷን ከኋላዋ ትታው እየነዳች ትሄዳለች። የደረሰውን መጥፎ ነገር መለወጥ ባይቻልም ማራ ምክንያቱም ባታውቆም በህይወት ግን አለች። በዚህም ሞት በማንኛውም ሰከንድ ሊመጣ ስለሚችል የወደፊት ህይወቷን፣ የምታደርገውን፣ የምታገባውን ወንድ ማሰብ ትጀምራለች። እንዲሁም አንድ ቀን እናት ልትሆን እንደምትችል ወይም ደግሞ ፕሬዝዳንት ልትሆን እንደምትችል በማሰብ የቀረው ህይወቷን በፍርሃት ሳይሆን ሙሉ በሙሉ መኖር እንዳለባት እንዲሁም ደግሞ በደስታ መኖር እንዳለባት በመረዳት ወደፊት ትገሰግሳለች። I'm gonna be amazing in spite of all I've said.